በመርሃ ግብሩ የተገኙት የዩኒቨርሲቲው አካዳሚክ ፕሬዝዳንት ዶክተር ከለለው አዲሱ ኢትዮጵያ የተለያዩ ባህል፣ ሃይማኖት፣ ወግ፣ ቋንቋና ያኗኗር ዘይቤ ያላቸው ህዝቦች ተቻችለው የሚኖሩባት መሆኑን ገልጸዋል። በዩኒቨርሲቲዎች ውስጥ ከየትኛውም የኢትዮጵያ ክፍል ከሰሜን፣ ከደቡብ፣ ከምስራቅ ከየትኛውም የኢትዮጵያ ጫፍ የመጡ ተማሪዎች በጋራ ተገናኝተው የሚኖሩበት ቦታ ነው። ወደ ዩኒቨርሲቲው ተመድበው የሚገቡ ተማሪዎች ገና በአፍላ እድሜ ላይ የሚገኙና ከቤተሰብ ቁጥጥር ውስጥ ከነበሩበት ህይወት ወጥተው የሚመጡ በመሆኑ በሚሄዱበት አካባቢ የተለየ ክትትልና ድጋፍ ያስፈልጋቸዋል። በተለይም የባይተዋርነት፣ ብቸኝነት እና እንግድነት ስሜት ሳይፈጠርባቸው በትምህርታቸው ውጤታማ ሆነው እንዲመጡ የሚደረግ ስራ መሰራት ይኖርበታል የሚለው እሳቤ በሀገር ደረጃ ተይዞ እየተሰራ ይገኛል። ከዚህ አንጻር በሀገር ደረጃ አንድ ፕሮጀክት ተቀርጾ በሁሉም ዩኒቨርሲቲዎች ተግባራዊ እየተደረገ ይገኛል። ይህ ፕሮጀክት ዛሬ እዚህ የተገናኘንበት የቃል ኪዳን ቤተሰብ ፕሮጀክት ተብሎ ተሰይሟል ማለት ነው። ዩኒቨርሲቲዎች የትንሿ ኢትዮጵያ ምሳሌ በመሆናቸው የቃል ኪዳን ቤተሰቦች ትስስር መመስረት ለተማሪዎች ውጤታማነት ትልቅ ድርሻ እንዳለው አንስተዋል። የቃል ኪዳን ቤተሰብ ፕሮጀክት ዓላማ በተማሪዎችና በከተማችን ማህበረሰብ መካከል ቤተሰባዊ ቅርርብ ወይም ግንኙነት በመፍጠር ወደ ዩኒቨርሲቲያችን ተመድበው የሚመጡ ተማሪዎች በቆይታቸው ወቅት የባይተዋርነት ወይም የብቸኝነት ስሜት ሳይሰማቸው ትምህርታቸውን በአግባቡ ተምረው መውጣት እንዲችሉ ሁኔታዎችን ማመቻቸት ወይም ምቹ ሁኔታ መፍጠር ነው። በተማሪዎችና በአካባቢ ማህበረሰብ መካከል ቤተሰባዊ ቅርርብ መፍጠር የቃል ኪዳን ቤተሰቦች ትስስር ዓላማ መሆኑን የገለጹት ዶክተር ከለለው ለዘርፉ ውጤታማነት ሁሉም የድርሻውን እንዲወጣ ጥሪ አቅርበዋል። ይህ ተግባር እንዲሳካ ለዚህ የተመረጥን የከተማችን ማህበረሰብ ተወካዮች ስራው እንዲሳካ የበኩላችሁን አስተዋጽኦ እንድታበረክቱ አሁንም አደራ ለማለት እንወዳለን። በዩኒቨርሲቲው የቃል ኪዳን ቤተሰቦች ትስስር አስተባባሪ መምህር አጥናፉ አስፋው በበኩላቸው ዘርፉ ባለፉት 6 ዓመታት በጎንደር ዩኒቨርሲቲ ተቋቁሞ ውጤታማ ተግባር መረጋገጡን ጠቁመው በሰላም ሚኒስቴር አማካኝነት ወደ ሌሎች የሀገሪቱ ዩኒቨርሲቲዎች እየተስፋፋ እንደሚገኝ አስረድተዋል። 5000 ተማሪዎች በሰብ ጎንደር ላይ እንዲኖራቸው አድርጓል። በዛም በጣም ውጤታማ ሆኗል ጎንደር ዩኒቨርሲቲ። ያን ተሞክሮ የሰላም ሚኒስቴር ወስዶ የጎንደርን ዩኒቨርሲቲ ተሞክሮ በደንብ ካጠና በኋላ ይሄ ነገር እንደ ሀገር በሁሉም ዩኒቨርሲቲዎች ቢተገበር ለሀገር ሰላም፣ ለቤተሰባዊ ትስስር ትልቅ ውጤት ያመጣል ብሎ በማመን በሁሉም ዩኒቨርሲቲዎች ያሉ ተማሪዎች ዩኒቨርሲቲዎች ከሚገኙባቸው ከተሞች ካለው ማህበረሰብ ጋር የማገናኘት ስራ ዘንድሮ ጀምሯል። እኛም የቦንጋ ዩኒቨርሲቲ ፕሬዝዳንትና የቦንጋ ከተማ ከንቲባ ከሰላም ሚኒስቴር ጋር የዚህን ውል ስምምነት ፈርመዋል። ከዚህ በኋላ በቦንጋ ዩኒቨርሲቲ የሚገባ ማንኛውም አዲስ ተማሪ ራቅ ብሎ የሚመጣ ተማሪ ከቦንጋ ከተማ ጋር ትስስር ፈጥሮ ቃል ኪዳን ፈጽሞ እስከ ትምህርት እስከሚጨርስ ድረስ እንዲሁም ከዛ በኋላ ቤተሰባዊ ትስስር ፈጥሮ እንዲኖር ኮሚቴ ተዋቅሮ ስራ ጀምሯል። ዛሬ የመጀመሪያ የትስስር ቀናችን ነው። በጣም ደስ የሚል ቀን፣ ሰው ፈልጎና ወዶ አባት የቤተሰብ ልጁን፣ እናት የቤተሰብ ልጇን እንዲሁም ተማሪዎች ደግሞ የቃል ኪዳን ቤተሰቦቻቸውን ያገኛሉ ማለት ነው። የቃል ኪዳን ቤተሰብ ተማሪዎች ወደ መጡበት አካባቢ ሲመለሱ የአካባቢውን ገጽታ የመገንባት ትልቅ አደራ እንዳለባቸው ተናግረዋል። ከዚህ ሄጄ ወዛም ሲሄድ የዚህ ያሉኝን ቤተሰብ የዚህ የቤተሰቦችን ባህል ያለሁበትን የዛም ባህሉን በደንብ እረዳለሁ ማለት ነው፣ አስተዋውቃለሁ ማለት ነው።
በመርሃ ግብሩ የተሳተፉ የቃል ኪዳን ቤተሰቦችና ተማሪዎች ትስስሩ በዩኒቨርሲቲው መመስረት ሀገራዊ አንድነት እንደሚያሳድግ ገልጸው ለተማሪዎች ውጤታማነትና በጎ ስነ ምግባር እንዲኖራቸው ያደርጋል ብለዋል። እኔም ይህንን ዓላማ ተቀብዬ አምኜ ነው እቺን አንዲት ተማሪ እዚህ በዛሬ ስነ ስርዓት ላይ ውል በመፈጸም እንደ ልጄ አድርጌ በመከታተል ምንም አይነት የብቸኝነት ስሜት እንዳይሰማት ባይተዋርነት እንዳይሰማት የአካባቢውን ባህል እንድታውቅ በትምህርቷ ላይ በጣም ጎበዝ ተማሪ ሆና ውጤታማ እንድትሆንና እዚህ አካባቢ ላይ ስትማር ተምራ ትምህርቷን አጠናቃ መሄድ ብቻ ሳይሆን የአካባቢው ባህል ምን ይመስላል፣ ታሪክ ምን ይመስላል፣ የአካባቢው ተፈጥሮ ራሱ ምን ይመስላል የሚለውን ነገር አውቃ ነገ በምትሰማራበት ቦታ ላይ አገሯን በደንብ የምታውቅና ስለዚህ አካባቢም ጭምር አምባሳደር ሆና ልትሰራ የምትችልበትን አቅም ይዛ እንድትሄድ እስከ መጨረሻው ድረስ የምከታተልበት ነው። አገር አቋርጠው የሚመጡ ልጆች አብዛኛው ቆትቶም ይሄዳሉ። ለምን አይዞባይነት ሲያጡ ያላስፈላጊ ወሬዎች ሲወሩ ይፈራሉ። ስለዚህ እኛ ይሄን አስረግጠን ነግረን ያለባቸውን ችግር ፈተን እንደራሳችን ልጅ እኔ እንደራሴ ልጅ በዓል ቢሆን ደውዬም ቢሆን መጥቼም ቢሆን ወስጃቸው አቅሜ የፈቀደው ሰው እንደ ቤተሰቡ እንጂ እንደ ጎረቤቱ አይኖርም አድርጌ ትምህርትስ እንዴት ነው ደፍተራቸውን አይቼ ፈተና የተፈተኑበትን ውጤት አምጡ ብያይቼ እቺን ለምን ኤክስ አገኘሽ ስላላጠናሽ ነው ስላልተከታተልሽ ነው በሚል ደሞ መርጬ ነው ሴቶች ልጆች የወሰድኩት።